ሜሪና ካላግራት ሜሪና ካላግራት ሄሎ ሄሎ ወይ አብርሽ ወይ ኤፍሬም ነኝ። እንዴት ነው? ሰላም ነው። እንደዚህ እኛ ኮታው እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? ሰላም ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ነው ዘጠኝ። የት ነህ? ገና ነኝ በለው። አንቺ እየሰማህ ነው? ይሄ ልጅ የሆነ ነገር ቢሆን ነው እየሰማህ ነው? ምን እንደማመጣ አሳያለሁ። ይሄ ልጅ የሆነ ነገር ቢሆን ከኔ ጋር ነው ጸበ። ትናንትና ከአንተ ጋር ሆኖ ደህና ሳይሆን ደህና ነው እያልካ ነበር ስትከራከር ነበር። አሁን ልጁ በጣም ደህና ነው። አብርሃም እኛ አይደለም ደህና ነው። አብርሃም ያለበት ሁኔታ ደህና ነው። ከአንተ ቁጥጥር ስር ውጪ ስለሆነ ነው ኤፍሬም እየተናደደ ነው። አይደለም አብርሃም ታግቷል ነው። ትናንትና አብርሃም ለመታመሙ ትልቁን አስተዋጽኦ የወሰድከው አንተ ነህ። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ስለወጣ አብርሃም ደህና አይደለም። አብርሃም ያለበትን ማወቅ ፈልጋለሁ። ከእጅ ስለወጣ አይደለም እንዲያደረገች ሩታ እንዲያደረገች ለምትሉት አዴ ኖ ፕሮብሌም። እሱ ችግር የለውም። የፈለጋችሁትም በሏት። ምክንያቱም እነሱ ያመጡትን ቪዲዮ ነው የምታዩት። ዋርኒንግ አትስጡኝ። ዋርኒንግ አባታችሁ ጥፋና ኮፕሊንግ አድርጉልን ፕሌስ። ምንድነው እናንተ ሩታ እንዲያደረገችው? ሩታ ናት ራቆት ቪዲዮ ይዛ የመጣችው። ሩታ ናት የአብርሃምን ራቆት ቪዲዮ የቀረጸችው። ማንም ያየ የለም። አልተፖስትልንም። ገብቶሻል? እሱ ወንድ ከሆነ እውነት ሱሪ ጣጥቆ ቢሆን ኖሮ ይፖስት ነበር። አብርሃም ይኸው ይህን ገበና ነው የያዘችብኝ፣ እንዲህ አድርጋ ነው ልታዋርደኝ የፈለገችው፣ ግን ይሄ ነው የፖስተችው ብሎ ለምን አልፖስተም? ለምን ዳርዳር ሄዱ? ለምን እናንተ አምጥታችሁ እነሱ ያወሩትን የራቆት ቪዲዮ የያዘችበት ምንም የያዘችው ነገር የለም። ምንም ዳኒም ከእሷ ጎን ሆኖ ሰራ። ይኸው እያለ ስልኩን እያሳየ ነው የሰራ። ምንም የተሰራ ግን የለም። እናንተ እንደሰራችሁ ግን ስታስቡ አንድ የወደቀ እንጨት ላይ መጥረባ ይበዛል ይባላል። አብርሃም ሩታ ላይ ስለተነሳ እናንተ እየዞራችሁ የራቆት ቪዲዮ ትላላችሁ። አይናችሁ ያላየ እሷ የተናገሩት ሌላ፣ እነሱ የተናገሩ ሌላ ነው። እሷ እኮ ተናግራለች ከመጀመሪያ። በፍጹም አይገናኝም። የጠምዘዙ ልሶሩ ፈልጎ እሳ ያስጠቆሩ እንጂ እሳ መጀመሪያ እሱ ጠጥቶ የተናገሩ ንግግር ነው ያለችው እንጂ የራቆት ቪዲዮ አላለችም። እነሱ ግን እቺ የጠጣ የተናገሩ አይስኪድም ቪዲዮ ስለ መስራት አይችሉም። ቫይራል ስለ መውጣት አይችልም። ለዛ ልጅታ ያስጠቆሩ ያው አብቲ ያው ብስራት ያው አብርሃምን ወሰደችው ኤርሜላ። ምንድነው የተሰራ? አብርሃም ሩታ ጋር ሄደ። እንዴት ነው ሚዲያ በአንድ ግራ አቆሙት? ወንድማችን ተሰረቀ፣ ወንድማችን። እግዚአብሔር ይመስገን ወደ ልጁ ተመለሰ ነው የሚባለው። እናንተ እውነት እግዚአብሔር የምታውቁ ብትኖሩ ሃይማኖት ቢኖራችሁ ወይ ወደ ሚስቱ ተመለሰ፣ እግዚአብሔር ይመስገን ከታረቁ ጥሩ ነው ይባላል። ወንድማችን ተሰረቀ። ወንድም የላችሁም እንደ እናንተ ጎመን ቀቅላችሁ ነፍሮ ቀቅላችሁ ቀብራችሁ ነው የመጣችሁ የእናታችሁን ልጅ። ምን ነው እጭ በጣም ነው የምታስጠሉት በእውነት። የውሽሜት ኦዲየንስ ውረጂ ነኝ እናት ውረጂ። አንቺ እና ጽሁፍ ጻፈት እንዲያፈታት ምንም አልጻፈችም። ሞቷን ከፍታ እንድታወራ አልፈለኩም። አይ ነው ያላየውን የምታወራው ለምን? ሰላም እንዴት ዋላችሁ? እኔ ውዴት እንዴት ነሽ? ተገናለን ፈጣሪ ሰምቶን እንደው የእህታችን ሀቅ ሊወጣልን ይሆን? ዝም በይ፣ ሌላ ወር እንዳታወሪ እንግዲህ እግዚአብሔር ያውቃል። እሺ ስራት የምናወራው የውስጣችንን እናወራለን። እነሱ እንደዛ ተናግረናል፣ ግን የዛሬ ቪዲዮ እንዳትናቁ። እነሱ የዳሙ ጻሉ አይዳ ይቆይራሉ። ስለዚህ ዝምታ ወርቁ ነው። ትናንትና ሩታ ማይላ ቤት ተነግሯታል። ሌላ የትጅ ቤት ዛሬ ተነግሯታል። በቂ ነው። በቃ አይደለም ዛሬ አሁን እንደተሰራ ቪዲዮ እኮ እሱ እንዳፈረ ስለዚህ አይናገርም እሳ የለችም። ተው እንጂ ውስጣችንን ማን እናገር እንጂ በማረም ደግሞ ምንም መፍትሄ የለም። እነሱ አይዳ ቀይሮም ነው የምሰሩ እሳ ነው እነሱ የእህታችንን ስም እያጠፉ ነበረ። ለምንድን ነው ዝም በሉ የምትሉት? ዛሬ እነሱ ሲወጣና ስም እየጠፉ እያለ ዝም በሉ ትሉናላችሁ። ምን ማለት ነው?
ያደርጋላችሁ ሳይሆን ያልኩት ቪዲዮን ቀርጻለሁ። እሱ ተናገረ ቅድስት ችግር የለም ማለት ነው። እኔ ወድሽ ሩታ ኦዲየንስ ከሆነ ኦኬ ሶሪ፣ አንቺ ሩታ ኦዲየንስ ከሆንሽ እሺ። እኔ ሩታ የኛ ትጋ ሲሆን ግን ታግቶ ነው አሉ። ግን እሷ ፊት ለፊት ነበር ያዘችው። አፍነ ይዘው ልጅቱን በእኛ እህት ያሰድባሉ። ራሳቸው ተዋረዱ እኮ ቅድስት። ለምን የዝን ያህል ምን በደለች? ምን አጠፋች? በየአደባባይ እየሄዱ የህፃኑን ፎቶ የእንትን እያሉ ብር እየበሉበት የቱ መሸቀያ እያረጉት ለምንድነው ዝም በሉ ምትሉ? የምን የሩታ የምን የሄርሜላ ሀሳብ የላቸው ማሬ ስነ ስርዓት። የነሱ ሀሳብ ሽርሙጥና ነው፣ ምንዝርና ነው። አይንቀበልም እኮ ባለ ኮመንታር። እዛ ላይ ደግሞ ማሬ ኖ የራቆት ቪዲዮ ብለሽው አትጀምሪ። እሷ የራቆት ቪዲዮ ያስኩበታለች ብለሽው አትጀምሪ። ሲጀምሪው ከማን ነው የጀመርሽው? ሰው እንዲጠላት ይኸውልሽ ማሬ፣ መጀመሪያ ላይ ወንት እየሰማሽኛ፣ መጀመሪያ ላይ አብርሃም ሩታን ሰው እንዲጠላው ምን አደረገ? ሩታ አብርሃምን በጥፊ አስባለችው፣ ሜሪን አስባለ። እሺ አልነው። ተመልሳ ሩታ በጥፊ አለችው፣ አብርሃምን ተባለ፣ ተሰደበች። እስከ ቤተሰቦቿ እስከ ስንት ሺህ ተሰደበች፣ እስከ 10 ምናምን ሺህ ተሰደበች። ኮሜንት እሱ ነው እንደዚህ አድርገ ያለ ካራክተር ይሰጣል። ያንን እሺ ብለነው አሳለፍ ነው። አሁን ደግሞ በእምነት ነው የመጣ ብት በእምነት በምንወደው ህይወታችን ለምንሰጠው ከሰማይ ሰማያት ለወረደለት ጌታ ኢየሱስ ክርስቶስ እንኳን ለዛ መስቀል ነው። ይሄ መስቀል ደግሞ የመተትን ስራ ያፈርሳል እንጂ መስቀል ላይ መተት አይሰራም። ነገር ያመጣው እኮ ይሄን ነገር ያመጡት እኮ ዘልዛሎች፣ የዛች ብጤ ዘልዛላ ሸርሙጦች ናቸው። ይሄን ነገር ያመጣው እነሱ ኃላፊነት መውሰድ አላቸው። ኃላፊነት መውሰድ አላቸው። እነሱ በተናገሩ ነው እንደ የሚሰራው። እሺ ዛሬ እሷ እንደዚህ አድርጋው ነው አሉ። ዛሬስ ማን አስገድዶት ነው? እባካችሁ ድረሱልኝ፣ ተደፈርኩ እስከሚል ድረስ ወንድ ልጅ በአደባባይ የሰው ባል እህትስ ወንድም ድምጽ ነው ፈልገሽ ነው ቅድስት ያለው እሱ ድምጽ እንሆን። እኔ የሚያሳዝነኝ ምን አይነት አይናውጣ እንደሆኑና ልጁ ካለ አባት ካለ እንደፈለገ ታድርጎ ምንም አይመለከተኝም። እኔ እንደፈለገ ታድርጎ ምን አገባኝ። እህታችን ብቻ ስማ አይጥፋ፣ ሌሎች እንደፈለጉ ገደል ይግቡ። ያ ሽማ ማለት እንደዛ ነው። ማንም ይሻላል በግድ አስገድዳ። ይሄ ቃላት በትክክል እሷን ገልጻታል። በትክክል ውሽማ ማለት በተገኘችበት የምትጋደም ነው። ገብቶሻል አይደለ? እኔ ይኸውልሽ እኔ ሩታን ስደግፋት ስንት አመት እዚህ ወደ ሚዲያ ከመጣች እግዚአብሔርን ቲክቶክ ሀብዬ ከከፈትኩኝ እሷን ነው መደገፍ የጀመርኩት። ውሽማ ክብር አለው ማሬ፣ ውሽማ ክብር አለው። በድብቅ ነው የዚች የተለየ ነው በአደባባይ። ወይኔ ብስራት ጌታዊ ውሽማማ ጥንት ነበረ፣ ግን በድብቅ ነው። በአፈምት ተደብቆ ሰሙኝ አላግኝ ብለው አይደል እንደሚያደርጉት። የዚች እኮ በአደባባይ በአደባባይ ልሰቀል ያለች ነው። እቺ የተለየት ነው። ልጅን ያላባት እንዴ! በኢየሱስ ነውር እኮ ነው። እግዚአብሔር ነውር ነው እኮ አይደለም። ልጅን ያላባት ይደግ ብላ ለኔ ታልሆንክ በግድ ለኔ ታልሆንክ የልጅ ብቻ አይደለም በአደባባይ ተሰቀለን እና መጥሎ ቀርበስ ነውር ነው። እግዚአብሔርን በኢትዮጵያ ምድር ተሰምቶም እኔ እንጃ። ብስራት አሁን እንዳለችው ነው። በድብቅ ነው ሽማ ስትሆኚ የሰውን ባል እንኳን መቀማት በአደባባይ ህዝብ የሚደግፍ ህዝብ እኮ ነው የደገፋት ሄርሜላን። እዛነ በዚህ ሰዓት የሩታ ቢሆን ማለት ነው ሚዲያው በአንድ እግር ቆሟል። በአንድ እግር ሚዲያው ቆሟል። እኔና ለምን ነገር እንደሚገንበት ግን ብቻ አላውቅም። እግዚአብሔርን የሩታ ነገር ሳስብ ፈጣሪ አላት። እሺ ነሳ ፈጣሪ አላት። ፈጣሪ ደግሞ የሚወደውን ሰው ነው። ፈጣሪ ስለሚወዳት መድኃኒዓለም ስለሚወዳት ነው ይሄን ሁሉ ፈተና የሚያደርግባት። ግን ነገ ተነገ ወዲያ ያብቃችሁ። እሷ የበላይ ናት። እሺ ምክንያቱም ፈጣሪ ይዛየት ወርቃ አይ ለሷ ማለት ነው ደሟ መራራ ነው። ታውቃላችሁ ደሟ በጣም ጃንዳን ታገኘዋለሽ፣ ያስቆጥርሻል። በሷ ላይ የጣልሽው ግፍ፣ በሷ ላይ የጨቆንሻት ካለስም የሰጠሻት እያንዳንድሽ ሚዲያ ላይ ሆነሽ አጠገባም ሆነሽ ያረግሻትን ነገር ጠብቂ። ነገ ዛሬ አይደለም እናንተ ማለት ነው። በመተት ነው ብሎ ሰውየው ፎቶ ላይ የሰራው ቪዲዮ አንድ ቦታ ሲያይ ማለት ነው ቫይራሉ አይቼ በጣም ተነገጥኩ። እግዚአብሔር ቪዲዮ ስንትና ስንት ቫይራል ወጣ፣ ስንትና ስንት ሰው ላይክ ብሎ እንትን ላይክ ያደረገ ማለት ይሄ መተት ብሎ እስኪ አስቢ አለም
አለምቱ ሰው እንዴት ኮሜንት ያደርጋል? እንደዚህ አይነት ነገር እንዴት ላይክ ይደረጋል? ላይክ ማለት እኮ በርታ ማለት ነው። ሰው እንዴት ላይክ ያደርጋል? ነገር እንዳታልቅስ ገኒ አታልቅስ ማር እኔ አንቺ ማለት ነው እግዚአብሔርን ትናንትና ያለቀስኩትን ትናንትና የሆንኩት መሆን እኔና ፈጣሪ ብቻ ነው የምናውቀው። እግዚአብሔርን እውነት የእሱ እንባ ብቻ አይደለም የኛ እንባ ለራሱ እውነትን ያውጣል። የእህታችን ነጻ ብቻ ነገር ማለት ነው። ይሄ ነገር እሷን ዝም ብላ ዘግታ ማለፍ የለባት። ይሄ ነገር ማለት ነው በጣም ግን